ቀደም ሲል በትምህርት ዘርፍ የሚታዩ የትምህርት ጥራት ችግሮችን ለመቅረፍ በጊዜ መጀመሩ ወሳኝነት አለው ብለዋል። እንግዲህ ለትምህርት ስራ ወሳኙ ጊዜ ነው። ጊዜን በአግባቡ መጠቀም ነው። አሁን ላይ መስከረም 5 ላይ ነው ያለነው። አጠቃላይ የመማር ማስተማር ስራ የ2018 ዛሬ ተጀምሯል። ይህ የሆነበት ምክንያት ከዚህ በፊት በነበሩ ጊዜያት የትምህርት ላይ የሚያመጡ ተጽዕኖዎች አንዱ ብክነት ነው። ስለዚህ የጊዜ ብክነት በራሱ ትልቅ ተጽዕኖ አለው። ይሄን ተጽዕኖ ለመቀነስ ተማሪ በጊዜ ወደ ትምህርት ቤት መምጣት መቻል አለበት። መምህራኖች ቀድሞ ትምህርት ቤት ላይ መገኘት አለባቸው። ተማሪ በእለቱ ትምህርት መጀመር አለበት የሚለውን ሐሳብ ከክልል ጀምሮ እስከ ዞን ወረዳ ድረስ እስከ ትምህርት ቤት በማውረድ የመማር ማስተማር ስራ ዛሬ ተጀምሯል። ይህ ለየት ያለ ነው የዛሬው። ተማሪዎችም እንደምታየው መጥቶ ክላሳቸው ገብቷል ማለት ነው። መምህራኖቻችን በጊዜ ገብቶ የማስተማር ስራ ጀምሯል። እድሜያቸው ለትምህርት የደረሱ ህጻናት ወደ ትምህርት ገበታ እንዲመጡ የወላጆች ሚና ከፍተኛ በመሆኑ ክትትል ማድረግ እንዳለባቸውም አሳስበዋል። እንግዲህ ይህን አጠናክሮ ማስቀጠል ነው። አሁን ትምህርት ላይ ያለውን ስብራት ለማስተካከል በመንግስት ደረጃ ብዙ እርምጃ ተወስዶ ማሻሻያዎች እየተደረጉ ነው ያሉት። ለብዙ አመታት ወደ ኋላ የተመለሰን ትምህርት ስራ ወደፊት ለማምጣት ብዙ ቻሌንጆች አሉ። ያንን ቻሌንጅ ማለፍ ያስፈልጋልና ለዚህ ደግሞ የቤተሰብ እገዛ ወሳኝ ነው። በአሁኑ ሰዓት አንድም ተማሪ ወደ ትምህርት ቤት ሳይመጣ ቤቱ እንዳይቀር ጥብቅ ክትትል እየተደረገ ነው ያለው። የንቅናቄ መድረኮች ተካሂደዋል። የንቅናቄ መድረኮች ከወላጅ ድረስ ወርዷል። ወላጅ ድጋፍ ማድረግ መቻል አለበት። ቤት ውስጥ ሳይማር የሚቀመጥ ተማሪ እንዳይኖር ወላጅ የራሱን ሚና መጫወት መቻል አለበት። እያንዳንዱ አካባቢ ያለው የመንግስት አካላት አደረጃጀቶች በእንደዚህ አይነት ሁኔታ ተማሪን እየቀሰቀሱ ወደ ትምህርት ቤት የሚመጡበትና በተለያዩ ምክንያቶች በመዘግየት ትምህርት ላይ የሚደርሰውን ተጽዕኖ የምንቀንስበት ሁኔታ መኖር አለበት ተብሎ ታስቦ ተሰርቷል። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመም የዘመኑን ትምህርት ለማስጀመር የሚያስችል ቅድመ ዝግጅት ስራዎች መጠናቀቃቸውን ተናግረዋል። የትምህርት ስራ በተቀመጠው ጊዜ መሰረት መጀመሩ ለጥራት መጠበቅ ጉልህ ሚና ይጫወታልም ብለዋል። የትምህርት ስራ ከየትኛውም ስራ በላይ በጊዜ ተከፋፍሎ ታቅዶ ነው የሚሰራው። የትምህርት ስራ ሲታቀድ ገና ዛሬ ክላስ ልንጀምር ስንል የሚታቀድ ሳይሆን 2017 ማጠናቀቂያ ጊዜ ታቅዶ የአመታዊ ትምህርት ፕላን ይወጣል። ከአመታዊ ትምህርት ፕላን ነው ዛሬ የሚጀመረው ትምህርት ሳምንታዊ እቅድ፣ ዕለታዊ እቅድ የተባለ ወጥቶ ነው የሚሰጠውና ዛሬ መስከረም 5 ትምህርት የሚጀመርበት ዕለት። በዚህ ረገድ ደግሞ ቤት የቀሩ ተማሪዎች ዛሬ ያልመጡ ተማሪዎች የዛሬ ነገ አይደገምምና ነገ ሁሉም ተማሪ በነቂስ መሳተፍ አለበት። ከምንም በላይ ደግሞ ትምህርት በጊዜ መጀመር አለበት። በተቀመጠለት ጊዜ አሰስመንት ወይም ፈተናዎች ሊሰጡ ይገባል። በተቀመጠለት ጊዜ ነው ክለሳዎች በአጠቃላይ ትምህርት ሄዶ የሚያበቃው። ያ ካልሆነ የትምህርት ብክነት የሚጀምረው ከዚህ ነው ማለት ነው። የቦንጋ ከተማ አስተዳደር ትምህርት ጽፈት ቤት ኃላፊ ወይዘሮ ውቢት ኃይለ ሚካኤል ትምህርት በመጀመሩ ለተማሪዎች የእንኳን አደረሳችሁ መልእክት አስተላልፈዋል። በማስጀመሪያ መርሃ ግብሩ ላይ የዞን የቦንጋ ከተማ አስተዳደር የስራ ኃላፊዎችና የቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የማህበረሰብ ክፍሎች ተገኝተዋል።